የኢትዮጵያ የሃይማኖት ተቋማት ጉባኤ ስድስተኛውን ሀገር አቀፍ የሰላም ጉባኤ በማስመልከት ጋዜጣዊ መግለጫ ሰጠ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ ጋር በመተባበር ስድስተኛውን ሀገር አቀፍ ጉባኤን በማስመልከት ጥር 29 2018 ዓ.ም በጽህፈት ቤቱ የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ጋዜጣዊ መግለጫ ሰጡ። ጉባኤው ለስድስተኛ ጊዜ የሚካሄድ ሲሆን ባለፉት 5 ጉባኤዎች ሊቀ ትጉሃን ቀሲስ ታጋይ የተገኙ ውጤቶችን በመግለጽ ማህበረሰቡ በሰላም ግንባታ ላይ ጥሩ ግንዛቤ እንዳገኙ፣ የሃይማኖት ተቋማትና የመንግስት አካላት ከማህበረሰቡ ጋር መቀራረብ ችለዋል፣ በየፊናቸው ትግል ሲያደርጉ የነበሩ አካላት የሃይማኖት አባቶችን የሰላም ጥሪ በመቀበል ምላሽ ሰጥተዋል በማለት ከጉባኤው የተገኘውን ውጤት ገልጸዋል። የካቲት 4 እና 5 2018 ዓ.ም በሆሳና ከተማ የሚካሄደውን የሰላም ጉባኤ በዋናነት 2 ኩነቶች የሚኖሩ ሲሆን ረቡዕ የካቲት 4 ፓናል ውይይቶች፣ በሰላም ግንባታ ዙሪያ የተሰሩ ጥናታዊ ጽሑፎች እንዲሁም የሀገር ሽማግሌዎችና ከተለያዩ አካባቢዎች የሚመጡ ሰዎች ልምዳቸውን ያካፍላሉ። በዕለቱም 1500 ተሳታፊዎች ይገኛሉ ተብሎ ይጠበቃል። ሐሙስ የካቲት 5 2018 ዓ.ም በአብዩ ኤርሳሞ ስታዲየም ከ40 ሺህ በላይ ተሳታፊዎች ይገኛሉ ተብሎ የሚጠበቅ ሲሆን በዕለቱም የሰላምና የአብሮነት መልእክቶች ይተላለፋሉ። በጉባኤው የላቀ አስተዋጽኦ ላደረጉ አካላት የምስጋናና የእውቅና ስጦታ ተሰጥቶ 7ኛው የሀገራዊ የሰላም ጉባኤ ለሚያዘጋጀው ክልል በይፋ ዋንጫ ይሰጣል። የሰላም ቅድመ ሁኔታ ሰላም ብቻ ነው ያሉት ሊቀ ትጉሃን ቀሲስ ታጋይ ለሃይማኖት አባቶች ማህበረሰቡን የማስታረቅና የማግባባት አባታዊ ኃላፊነታቸውን እንዲወጡ ከማህበረሰቡ ደግሞ በሰላም ጉዳዮች ላይ በንቃት ተሳትፈው የሃይማኖት አባቶች የሚሰጧቸውን ምክርና መመሪያ መቀበል እንደሚገባቸው በመግለጫው ተናግረዋል።